Самый страшный пример полного краха гонений – это наша церковь. የምስራች በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን ጦራቸው እንዲዘጋጅ አዘዙ። ፓትርያርክ ክሪልም በንግግራቸው ወንጌላዊ ቅዱስ ጳውሎስ በወንጌል እንዲህ የሚል ቃል ጽፎልናል። ሞት ነው ሕይወት፣ መላእክት ናቸው ወይንስ ምድራዊ ኃይል? አሁን ነው ወይንስ ወደፊት? ርዝመት ነው ወይንስ ጥልቀት? የትኛውም ነገር ከእግዚአብሔር ፍቅር ሊለየን አይችልም ሲሉ መናገር፣ በአሁኑ ሰዓት በኢትዮጵያ እርስ የሚገኙ ኦርቶዶክሳውያን እንዲበረቱ መናገር ከፑቲን ጋር ውይይት አድርጓል። በዚህም ታዲያ የኢትዮጵያ ኦርቶዶክስ ጉዳይ በአሁኑ ሰዓት የመላው ዓለምን ትኩረት ይሳበ ሲሆን ሩሲያንም በአገራቸው ከባድ የተባለ ሰላማዊ ሰልፎን ወጥቷል። ይህንን ተከትሎም የሩሲያው ፕሬዝዳንት ቭላድሚር ፑቲን እና ፓትርያርክ ክሪል ከውይይታቸው በኋላ በዓለም ላይ ስሙ ሲጠራ ጠላት የሚሸበረው የሩሲያው ጦር ለመንፈሳዊ ውጊያ ዝግጁ እንዲሆን በተጠንቀቅ እንዲቆም ታዟል። በዙሪያም ዝርዝር መረጃዎችን አጋራቸዋለሁ። Please be a voice for the voiceless Ethiopian Christians. Did you hear about what happened to the Orthodox Church? 25 people massacred October 29th, 2025. This just happened. If you want to know what's going on right now with the Ethiopian Christian Orthodox, you just check on the search bar. Please, let's stand behind them. Notice! Ilman! Isanida! Utosan Kalamani! Barachun! Nutul Fatera! Furmata! Barbande Male! Siyasa! Miti! Sagale Kenya! Kabru! Warri bu'anii bochisan warri inaafanii maratanis የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ ይህንን ተናገሩ። እነዚያ አልቅሰው ሊያስለቅሱን የሚፈልጉ እነዚያ በቅናት ያበዱት ሁለት ነገሮችን ማድረግ ይፈልጋሉ። አንደኛ ትላንትና ውስጥ ተዘፍቀን እንድንኖር፣ ሁለተኛ ደግሞ ዛሬን እንዳንኖር የነገውን በመውራት መኖር ይፈልጋሉ ሲል በተናገሩት የሽሙጥ ቃል የተቆጣው የአምቦ ዩኒቨርሲቲ ወጣት በዛሬው ዕለት በአርሲ የተፈጸመውን ጥቃት ተወግዞ ወንድሞቻችን በማተባቸው ምክንያት እያለቁ ትምህርት አንማርም ሲሉ ያሰሙት ድምጽ በርካቶ ችን በንባራጅቷል። በዙሪያም መረጃዎችን አጋራቸዋለሁ። የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ነው ዜጎቻችን እያለቁ ስለ ልማት ምናወራው፣ ስለ መልካም አስተዳደር ምናወራው ስለማን ነው የሚለው በራሱ ይጨንቃል። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? በመጨረሻም የህዝብ ተወካዮች ምክር ቤት አባላቱ ጠቅላዩን አፋጠጡት። ኢትዮጵያን በማተባቸው ምክንያት እየተቀሉ ስለ የትኛው ልማትን የምናወራው? ቃለ መሃላ ላይ ፈጽመ ከወረዳ ጀምሮ እስከ 4 ኪሎ ቤተ መንግስት የገባውን ቃል ዞር ብሎ መመልከት ዜጎችን ከአጥፊዎች መከላከል አለበት ሲሉ በተናገሩት ንግግር ፓርላማው ሊናወጥ ችሏል። ምንድን የተፈጠረው? አብረን በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያን ቀጥል። የት ቦታ ላይ መራግብን አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረክ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾሆሮ እንዳይወጋል። ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር
እፈልጋለሁ። አርቲስት የህዝብ ልጅነቱ የሚታወቀው በእንደዚህ አይነት ወቅት ነው። ስለሆነም ኦርቶዶክሳውያን አርቲስቶች ሁላችሁም በአርሲ ወንድሞቻችን እህቶቻችን ላይ የተፈጸመውን ጥቃት በመወገዝ ድምጻችሁን አሰሙን። ይህ ሰዓት ለእኛ ለኦርቶዶክሳውያን የማስጠንቀቂያው ደውል የተሰማበት ወቅት ናት። ሯጭ የደውሏን ድምፅ እንደሰማ ያለ የሌላ ኃይሉን አውጥቶ ለሀገሩ ብሎም ለራሱ ወርቅ ለማምጣት እንደሚታገል ሁሉ እኛም ኦርቶዶክሳውያን ፊደል ቀጽ አላስተማረችን፣ የሀገራችንን ዳር ድንበር በጸሎቷ አላስጠበቀችልን ወርቅ እምነታችን እስከ መጨረሻው ቅታ ድረስ እንዋደቅላታለን። በሌላ በኩልም የአምቦ ዩኒቨርሲቲ ተማሪዎች ግልብጥ ብሎ መውጣት ድምጻቸውን አሰምተዋል። እኛ የአምቦ ተማሪዎች በአርሲኖኖ በሌሎችም ወረዳዎች የሚፈጸሙ ወንድሞቻችን እልቂት እየሰማን መማር አልቻልንም። ስለሆነም ለዚህ ድርጊት መፍትሄ እንጂ የፖለቲካ አጀንዳ እንደሌለንም እንድታውቁ እንፈልጋለን። ድምጻችንን መስማት አለባችሁ። ኦሮሚያ በፊት እንደነበረችም ከጥቂት ዓመታት ወዲህ ግን ዜጎቿ ተሳቀው የሚኖሩባት በርካታ በደሎችን በታጠቁ ኃይሎች የሚፈጸምባት ሆናለች። ዛሬኛ በዚህ በድሎት መቀመጣችንን አትዩ። የአርሲ ወንድሞቻችን ህመማቸው ህመማችን ነው፣ ቁስላቸውም ቁስላቸው ነው ሲሉ አልቅሰዋል። የአምቦ ዩኒቨርሲቲ ወጣቶች ኮርተንባቸዋል። ወሪ ቦኒ ቦችሰን ወሪ ኢናፈኒ መራተንስ ዋለመጎቹ በርባዱ እነዚያ አልቅሰው ሊያስለቅሱን የሚሹ እነዚያ በቅናት ያበዱት ሁለት ነገሮችን ማድረግ ይፈልጋሉ። አንደኛ ትላንትና ውስጥ ተዘፍቆ መኖሩ፣ ሁለተኛ ደግሞ ዛሬን እንዳኖር የነገውን ማውራት ሲሉ የተናገሩት የሽሙጥ ቃል በርካቶችን አስቆጥቷል። ዶክተር ሌቺሳን በንግግራቸው ሽመልስ ለኦሮሚያ የሚመጥን መሪ አይደለም፣ የሊደርሺፕ ስታይልም የለውም፣ እንደመጣለትም ይዘረግፋል፣ ማስተዋል ይጎሏል። ትላንት ውስጥ ተዘፍቆ ላለው ትላንት ባይኖር እሱ ዛሬ እዚህ ባልቆመ ነበር። አባቶችም እንደሚሉት የኋላው ከሌለ የለም የሚፊቱ ነውና ነገሩ አልገባውም። ሁለተኛ በመውራት ብቻ ላለው ዛሬ የኦሮሚያ የትኛውም ክፍለ ሀገር በሚፈጸሙ የመጀመሪያው ተጠያቂ እርሱ ራሱ ነው። ኦሮሚያ ክልልን ወክሎ ፕሬዝዳንት እስከሆነ ድረስ የህብረተሰቡን ደህንነት ማስጠበቅ ይገባዋል። እሱ ግን ይህን ከማድረግ ወጥቶ የራሱን ዓለም ይቀጫል ሲሉ ተናግረውታል። Самый страшный пример полного краха гонений. የሩሲያው ፓትርያርክ ክሪልም ይህንን ተናገሩ። ቅዱስ ጳውሎስ በወንጌል ማን ነው ከክርስቶስ ፍቅር የሚለየን? መራብ ነው ወይንስ መጠማት? ሞት ነው ወይንስ ህይወት? ጥልቀት ነው ወይንስ ርዝመት? ስደት ነው ወይንስ ሰይፍ? የትኛውም ነገር ክርስቶስን ከመውደድ ሊያስቆመን የሚችል የለም። ዓለምን እንደጠላ እናንተን ይጥላችኋል፣ ያሳድድማችኋል ብሎ ያስተምረናል። ኢትዮጵያን ልጆቼ አይዟችሁ፣ ስቃያችሁ ስቃያችን ነው ሲሉ ፑቲንን አግኝቶት በአሁን ሰዓት የዓለምን ትኩረት ሳቦን የአርሲ ኦርቶዶክሳውያንን ሰቆቃ አስመልክቶታል። ይህንን የተመለከቱት ፑቲንም ልባቸው ተሰብሮ የሚያሳይ ቪዲዮ እየተለቀቀ ሲሆን በመጨረሻም በእምነታቸው ድርድር የማያውቁት ፑቲን ጦራቸው እንዲዘጋጅና ኢትዮጵያን ብሎም በሌሎች አፍሪካ ሀገራት በክርስቲያኖች ላይ የሚደርሰውንም ጥቃት እንዲመክት ለዚያም ዝግጁ ሆኖ እንዲጠብቅ ማለት ጠንከር ያለ መልእክታቸውን አስተላልፏል። ፑቲን የኦርቶዶክሳውያን ኩራት ጀግናችን ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባና እንግልት ሲዳረጉ ይታያል። የማንኛችንን ልብ የሚሰብር ኢትዮጵያዊ የሆነን ሁሉ የሚያሳዝን ተግባር ነው። የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ለማን ነው ዜጎቻችን እያለቁ ስለ ልማት ምናወራው? የህዝብ ተወካዮች ምክር ቤት አባላቱ ጠቅላዩን አፋጠጡት። ለሀገር ሰላም ለህዝብ አንድነት ደከመን ሰለቸኝ ሳሉ የሚጸልዩ ኦርቶዶክስ አባቶችን እንደ በግ መሸለት ብሎም ማሳደድ ተገቢ አይደለም። ስለ ልማት የምናወራው የክርስቶስ ህንጻ ቤተ ክርስቲያን የሆነውን ክብሩን የሰው ልጆች ነፍስ እየቀጠፍን አይደለም። ለዚህም በአመራር ስፍራ ላይ የሚገኙ እጃቸው አለበት። ይህ ነገርም ሲፈጸም ዝምታን የመረጡ ሁሉ ዋጋን ይከፍላሉ፣ የዘሩትንም ያጭዳሉ ሲሉ የተናገሩት ጀግና ሰዎች እየተናገሩ ሳለ ድምፅ ለማፈን
ይመስል የፓርላማው አብላጭ አባላት እንዲያላ ሐሳቦች ሲንጸባረቁ በማስጨብጨብ ትኩረትን ለመሳብ ይጥራሉ። በዚህም የተነሳ የተበጣበጡ ሲሆን በመጨረሻም ግን ስለ ሀገሪቱ፣ ስለ ሃይማኖታቸው፣ ስለ ኢኮኖሚው ብሎም ስለ ሰላሙ ሐሳብ የሰነዘሩት ለማሸነፍ ችሏል። ደጉን ዘመን ያምጣልን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።